ሰው ክሬዲቢሊቲ ወይንም ያንን ተቋም ክሬዲቢሊቲ በአማርኛ ታማኝነት ነው የሚታየው። ከብልጽግና መንግስት አፍ የወጣ ታማኝነት ያለው ወይንም ታማኝነቱን የሚያስመሰክር ነገር ሳይሆን ያለው እስከዛሬ ድረስ ባለው የ8 ዓመት ብልጽግና በጣም ቀጣፊ ውሸታም እንደሆነ የሚያሳዩ ማስረጃዎች ነው ያሉት። ለምሳሌ ያህል ሳናጣራ አናስርም ብለው ነበረ ጠቅላይ ሚኒስትሩ። በየመንገዱ በየቦታው ከየፓርላማው ሳይቀር ሰዎችን እየጎተቱ ያለምንም ማጣሪያ የመከሰስ መብታቸው ሳይነሳ ራሱ እንደነ ክርስቲያን ታደለ አይነት በህዝብ ድምፅ የተወከሉ ሰዎችን እስር ቤት እያስገቡ አጸያፊ ተግባር የሚፈጽም ነዳጅ አውጥተናል ብለው ሲፎክሩብን የነበረውን በሃይማኖት ጣልቃ እንገባም ብለው የቀጠፉትና የዋሹትን ቤተክርስቲያን ውስጥ ገብተው ሲፈትፍቱ የነበረውን ስንዴ ኤክስፖርት ማድረግ ጀምረናል የሚለው ውሸት፣ ሻዕቢያ በጦርነቱ አልተሳተፈም ብለው ሲቀጥፉን የነበረው ሌላ ውሸት፣ ቢሊዮን ችግኝ ተክለናል ሁሉ እያሉ ስለ ችግኝ ተከላ ሳይቀር ውሸት፣ ኢትዮጵያ የወደብ ባለቤት ሆነች ብለው የውሸት መርከብ አሰርተው ሰላማዊ ሰልፍ አስወጥተው ሲያስጨፍሩ የነበሩት ሰዎች ናቸው። እንግዲህ ዛሬ እኛ የምንለውን እመኑን እያሉ ያሉ። እስካሁን ባለን መረጃ እስካሁን በምናየው ነገር እንደው የአንድ የ5 ዓመት ህፃን ልጅ ብታመጣ ራሱ በ5 ዓመት ህፃን ልጅ አይኪው ሌቭል እንኳን ይሄ መንግስት በጣም ውሸታም እንደሆነ፣ ይሄ መንግስት የአንድ የዘር የበላይነትን ለማስፈን ብዙ ወንጀሎችን በዓለም አቀፍ ደረጃ ከፍተኛ ወንጀል የሚባሉትን ወንጀሎች ሁሉ እየሰራ ያለ መንግስት ነው። ከዛም አልፎ ተርፎ ቴዲ አፍሮ ላይ ከመንግስት በኩል ከጠቅላይ ሚኒስትሩ አፍ ጭምር ይሄ ዘፈን በጣም አቃጥሏቸው ቆሽታቸውን አሳርሯቸው የህዝቡን ብሶት በአደባባይ የተናገረበት የመጀመሪያው ዘፈን ዳስጣል አንሳው የሚለው ዘፈን በኢትዮጵያ ህዝብ ላይ በኢትዮጵያ ታሪክ ላይ እስፔሻሊ ደግሞ በአዲስ አበባ ህዝብ ላይ የሚሰሩትን ግፍ በቴዲ አፍሮ በሙዚቃው ግልጽ አድርጎ የተናገረበት ዘፈን። ለዚህ መልስ እንደ ቁራ ይጩሁ እያለ ሲደነፋ ነበር አብይ አህመድ። አሁን እኛ ራሳችንን መጠየቅ ያለብን ቴዲ አፍሮ ስንት ጊዜ ዋሽቷል? ለምሳሌ የሰጧቸው የመንግስት ውሸቶችን እንደው ጥቂቶቹን ልንዘርዝር ቢባል 3 ቀን ሙሉ የብልጽግናን ውሸት ዘርዝረን አንጨርሰው። ከቴዲ አፍሮ በኩል ግን ከቴዲ አፍሮ እስከዛሬ ከምናውቀው ቴዲ አፍሮ ስንት ጊዜ ዋሽቷል? እኔ ቴዲ አፍሮ ስለምንም ነገር በምንም ጉዳይ ላይ ሲዋሽ ሰምቼው አላውቅም። በዚህ ጉዳይ ላይም የሬኮርዲንግ ስቱዲዮ ውሉን እንዲያፈርስ እና የከፈሉትን የ30 ሚሊዮን ብር አድቫንስ እንዲመልስ ሲያስገድዱት ወጥቶ አልተናገረም። የጋዜጣዊ መግለጫ እንዳይሰጥ ሲያደርጉት ወጥቶ አልተናገረም። ስቱዲዮንም ሲሰብሩት ወጥቶ እንዲናገር አንጠብቀውም። ምክንያቱም እነዚህ ነገሮች እውነት ናቸው። ስቱዲዮ ሳይሰበር ተሰበረ ቢባል ኖሮ እኔም ማውቀው ቴዲ አፍሮ በሁላችንም አይምሮ ውስጥ ያለው ፍቅር ያሸንፋል እያለ የሚሰብከው ቴዲ አፍሮ ወጥቶ አይ ስቱዲዮ አልተሰበረም እንደሚለን አልጠራጠርም። እነዚህ ነገሮች ግን በእውነት እየተደረጉ ስለሆነ ህዝቡም ስላወቃቸው ምንም መጥቶ መናገር የሚያስፈልገው ነገር የለም። ዘፈን ማለት ለቴዲ አፍሮ ምላሽ ይሆናል ብለው ዘፈን አውጥተው ፈንድ ተደርገው ከፓስተር እስከ ቲክቶከር ከላይ እስከታች ድረስ በቃ የሚይዙት የሚጨብጡት አተው ሲያብዱ እያየናቸው ነው። ይሄ አስተሳሰብ ቴዲ አፍሮ ላይ ያላቸው ጥላቻ፣ የኢትዮጵያ ባንዲራ ላይ ያላቸው ጥላቻ ማለት አይመጣም። ቴዲ አፍሮ ያላቸው ጥላቻ የድሮ ስርዓት ናፋቂ ምናምን የኢትዮጵያን ባንዲራ በጣም እያብጠለጠሉ ይሳደባሉ። ግን ያን እንደዚህ ብለው በሚናገሩበት አፋቸው የገዳን ስርዓት መልሰን እናመጣለን እያሉ ደግሞ ሲደነፉ እናያቸዋለን። ከቴዲ አፍሮ ጋርና ከኢትዮጵያ ሕዝብ ያላቸው ጥላቻ ጥልቅ ነው። ከበታችነት ስሜት የሚመጣ ነው። ዋናው ግን እዚህ ጋር ቴዲ አፍሮን ዳይሬክትሊ አፕሮች አድርገው እሱ ላይ ጉዳት ያላደረሱበት ምክንያት ቴዲ አፍሮ በህዝብ ልብ ውስጥ ከፍተኛ ቦታ ያለው ሰው ነው። እሱን ቢነኩት የሚመጣው ምርጫ ላይ ከፍተኛ የበቀል ድምፅ እንደሚሰጣቸውባቸው ያውቃሉ። ይሄ አልመርጥም ብሎ ቤቱ የተቀመጠው ሰው ተገልብጦ ወጥቶ አንድ ነገር ቢሆን
በምርጫ ካርድ እንደሚበቀላቸው ስለሚያውቁ ዳይሬክትሊ ቴዲ አፍሮ ጋር ሳይሆን የሄዱት የፐብሊሽንግ ካምፓኒው ጋር የኢንተርቪው ሊያደርገው የነበረው ቴሌቪዥን ስቴሽን ጋር ጓደኞቹ ጋር ቅርቡ ያሉት ሰዎች ጋር እየሄዱ ጉዳት እያደረሱ ነው። የሚያሳየው ግን ሀቁ የሚያሳየው በመንግስት ውስጥ ይሄ የፌዴራል ፖሊሱ ራሱን የቻለ ህጋዊ ተቋም ነው ብዬ አላምንም። ጥቂት ዘረኛ አምባገነኖች እንደፈለጉት የሚያዙበት እንደፈለጉት የሚፈልጡበት የሚቆርጡበት ከተማ ውስጥ ነው ያለው። ቤቱ የሚሄዱ ጓደኞችን የሚሰሩ ስቱዲዮን የሚስበሩ ከየትኛው ብሔር የመጡ ሰዎች በየትኛው ስሜት ተንቀሳቅሰው ይህን እንደሚያደርጉት ለኢትዮጵያ ህዝብ ግልጽ ነው። ሌላ አንድ የመጨረሻ የምናገረው ነገር ቴዲ፣ ይሄ ዘፈን ኢትዮጵያ ውስጥ በእያንዳንዱ አጭር ጥያቄ ልጠይቅህ። አጭር ጥያቄ አንተ ነው የምታብራራው ደስ ባለ መንገድ። ይሄ መንግስት ትግራይ ገሏል አልገደለም? ትግራይ ገሏል። አማራን ገሏል አልገደለም? በገፍ እየጨፈጨፈ ነው እስካሁን ድረስ። ኦሮሞን ገሏል አልገደለም? ገሏል። ዘረኛ ነው ስትል ለአንዱ ዘር ያደላል ነው አይደል ትርጓሜው? ኦሮሞን ከገደለ በአንተ ንግግር ኦሮሞ ዘረኛ ነው ለማለት እንደፈለግ ታሳቢ ላድርግና ኦሮሞንም የሚገል ከሆነ እንዴት ነው ዘረኛ ሊሆን የሚችለው? ዘረኛ የሚለውን ነገር ሊያሟላ የሚችለው እንዴት ነው? ሰው ዘረኛ የሚሆንበት መንገድ ቴዲ ከስልጣኑ ጋር የሚያገናኘው የለም። የኦሮሞ ተወላጆችን ሲጨፈጭፍ ከስልጣኑ ጋር በሚገናኝ ነው። ለመላው ኢትዮጵያ ህዝብ ያለው አመለካከትና ይህንን ስልጣን ይዞ ራሱ የሚያካሂደውን ፖሊሲ ስታይ ኢትዮጵያ የድሮዋ ኢትዮጵያ ሞታለች ተመልሳ አትመጣም ብለው ደፍሮ ይናገራሉ። ግን የ400 ዓመት የ300 ዓመት በጣም ጨቋኝና ጭፍን የሆነ ጨፍጫፊ ስርዓት ገዳ ስርዓትን እንደ ጥሩ ነገር ገዳ ስርዓትን መልሰን እናመጣዋለን እያሉ ያወራሉ። ይሄ የዘረኝነታቸውን ፊት ለፊት ያሳያል። ለሌላው ሲሆን የድሮ ስርዓት ይሆናል፣ ለነሱ ሲሆን ግን ይሄ ገዳ የሚባል በጣም ዊርድ የሆነ ሲስተም፣ በጣም ጨቋኝ የሆነ ሲስተም፣ በጣም ኤክስፓንሽኒስት የመሬት ወረራ ላይ ያተኮረ ሲስተምን እናመጣለን ብለው ደፍሮ ይናገራሉ። ዘረኝነታቸው ይታያል። መጨረሻ ግን ቴዲ አንድ እዚህ ጋር ልሰነዝራት የምፈልገው ሀሳብ ምንድን ነው? የመንግስት ተቋም እንደ ተቋም ራሱን የቻለ እንዳልሆነ ሁላችንም እናውቃለን፣ እያየን። ስለ ገዳ ሲስተም ግን አጠቃላይ አሁን ብጠይቅ ስለ ገዳ ሲስተም ታውቃለህ? ከመሰረቱ እንዴት እንደሆነ ተግባራዊ እንዴት እንደሚደረግ የስልጣን ሽግግሩን ማለት ዘበት ነው። የፖሊስ ኮሚሽነሩ ወጥቶ እንደዛ ቢል ለማስተባበል ወይንም ቴዲ አፍሮ ላይ ጥቃት አድርገው እኛ እኮ ከመጀመሪያውኑ ምንም አላደረገውም ለማለትና መሸፋፈን ነው። አድማጫችን ሄሎ ይሰማል። በቴዲ አፍሮ እና በፌዴራል መንግስቱ መካከል ወይም ደግሞ በፌዴራል ፖሊስ መካከል የተሰጡ ያሉ መግለጫዎችን አይተሃል? ማን ነው እየዋሸ ያለው? እኔ እውነቱን ለመናገር ማን እየዋሸ እንደሆነ በእርግጠኝነት መናገር አይቻልም። ግን መናገር የሚቻለው ችግሩ ይሄ የእልህ ፖለቲካ የድንቁርና ፖለቲካ ነው። በዚህም ሳይድ በመንግስትም ሳይድ በተቃዋሚም ሳይድ ያለው ድንቁርናችን ነው። አሁንም በቃ ኢሹ ያልሆነ ነገር ኢሹ ሆኖ አጀንዳ መሆን የማይገባው ነገር አጀንዳ ሆኖ የአንድ አርቲስት ጉዳይ
ትልቅ የፖለቲካ አጀንዳ ሆኖ ሁለት ሳምንት ነው 3 ሳምንት የፖለቲካውን እየናጠው ያለው ከዛ የሚመነጭ ነው። በመንግስት በኩል ያለው በቃ ኢትዮጵያ ውስጥ ምንም በቃ ምናባዊ የሆነ ቴዲ አፍሮ አንድ ዝም ብሎ ተራ አርቲስት ነው ብለህ ታስባለህ? እንደዛ አይነት አርቲስት ነው ቴዲ አፍሮ? ተራ አርቲስት አይደለም። ቴዲ በጣም የማከብረው አቅም ያለው የጥበብ ባለሙያ ነው። አዘሴም ታይም ደግሞ በጣም ጎበዝ ነጋዴም ነው። እንዴት አጋጣሚዎችን እንዴት መጠቀም ለራሱ ከጥበብ ባለፈ ከሙዚቃ ባለፈ ስምና ዝናውን እንዴት ለግል ጥቅሙ ለራሱ ለቢዝነስ እንዴት መጠቀም እንደሚችል በአግባቡ ይረዳ፣ ሞመንቶችን በጣም የሚጠቀም በጣም ስማርት የቢዝነስ ሰው ነው እና እንደዛ ባይሆን እኮ ጀስት አንድ መስመር በቂ ነው። ደህና ነኝ አድናቂዎችን ይህ እንደዚህ አይነት ጭቅጭቅን ከጥቅም አንጻር ባያው ኑሮ ከጥቅም አንጻር ብቻም አይደለም። ቴዲ እኔ አንድ ከቅርብ ጊዜ ወዲህ ኖቲስ ያደረኩት ቴዲን በጣም በጭስም ከሚደግፉ ደጋፊዎች ውስጥ አንዱ ነበርኩ። በጣም እንቅልፋታ ነበር በወያኔ ዘመን የእሱ መታፈን፣ የእሱ እስር ቤት መግባት፣ የእሱ በተለያዩ ምክንያቶች ጫና ውስጥ መግባት በጣም እንቅልፍ ከሚነሳቸው ሰዎች አንዱ ነበርኩ። ግን እድሜ እየጨመረ ሲመጣ ከስሜት ባለፈ የምታያቸው ነገሮች አሉ። እኔ ቴዲ ስራውን በጣም አደንቃለሁ፣ በጣም አከብራለሁ። ግን ደግሞ ፐርሰናሊቲው በግሌ በጣም ኤጎይስት ይመስለኛል። ይሄ የግል አስተያየት ነው። እንደዛ ዘፈኑ ላይ ለምን እንደዛ አልክ ብለህ ብትጠይቀኝ፣ አንደኛ ዘፈኑ ላይ ይንጸባረቃል። ዘፈኑ ላይ በአብዛኛው የህዝቡ ውስጥ ያለው ብሶት ነው የተናገረው። የህዝቡ ለቅሶ ነው ያለቀሰው፣ ሮሮ ነው የተናገረው። ምንም እሱ የሚካድ ነገር አይደለም። ግን በጣም አደገኛ ደግሞ የሆኑ የተጠቀማቸው ስንኞች አሉ። ከዛ ውስጥ አንዱ እኔ በጣም ስሜቴን ከረበሸው ነገር አንዱ እኔ ስለ ኢትዮጵያዊነት አትንገሩኝ፣ እኔ እናት ነኝ አይነት ነገር ነው። ለኢትዮጵያ እኔ እናት ነኝ። ሌላው ደግሞ ዋሬቨር እሱ ሜንሽን እዛ ላይ የሳለው አካል ደግሞ እንደ ልጅ እናት ለልጇ ምጥ አታስተምርም አይነት መልእክት ያለው ስሜን ተጠቅሟል። ይሄ በጣም አደገኛ ነው። እኔ አሁን በጣም ይሄ ስሜታዊ የሆነ አንድ ሰው በጣም በስሜት በሆነ ነገር በጣም ስሜት ተነክቶ በዛ ሞመንት የሆነ ሪያክት ልታደርግ አድርገህ ብትናገረው ላይገርመኝ ይችላል። ግን አስበህ አመታትን ወስደህ በምትለቀው የጥበብ ስራ ላይ የዘፈን የአልበም ላይ እንደዚህ አይነት ስንኝ መጠቀም እጅግ በጣም ኃላፊነት የጎደለው ነው። እንደኔ አሁን ቴዲ እውነት ኢትዮጵያን በጣም እንደሚለው ኢትዮጵያን ይጠላል ብዬ አላስብም። ኢትዮጵያን በጣም ከልቡ ይወዳል። ግን ኢትዮጵያን የሚወድ ሰው ደግሞ ኢትዮጵያዊነት በማንም ሰው አይደለም በኢትዮጵያዊ ቀርቶ በየትኛውም በኢትዮጵያ ጠላቶችም ስለ ኢትዮጵያ ሊቀነቀን ስለ ኢትዮጵያ ቢነገር ደስ ነው ሊለው የሚገባው። አትንገሩኝ፣ ስለ ኢትዮጵያ አትንገረኝ ብሎ ማለት እኔ እናት ነኝ ለኢትዮጵያ፣ አንተ ደግሞ ልጅ ነህ ስለ ኢትዮጵያዊነት አትነግረኝም ብሎ ማለት በጣም ንቀት የተሞላበት እና ኃላፊነት የጎደለው ነው። እና አንዱ እሱ ነው። አንዱ ከኢጎ የሚመነጭ ቴዲ ከኢጎ የሚመነጭ አደገኛ የሆነ ነገር አለ። ሁለተኛ ቢዝነስ ነው። ከቢዝነስ ከጥቅም አንጻር እንደዛ ባይሆን ኖሮ ይህ ሁሉ ውዝግብ በዚህ ሲቲ ማጥራት ይቻላል። ቅንነት ቢኖር እና ደግሞ ሌላ ከዛ ያልኩት ነገር እኔ ተሳስቼ ከሆነ ቴዲ ኦኬ
እስከተወሰነ ጊዜ ለአንድ ሳምንት ምናምን 2 ሳምንት ስራው በደንብ መደመጥ ስላለበት ይሄ ኮንትራቨርሲውን ይፈልገው ይሆናል፣ ጭቅጭቁን ይፈልገዋል። ስራው በዚህ ልክ ሊደመጥ የቻለውም ለዛ ነው። ምክንያቱም ወጥቶ ኢንተርቪው ከሰጠ እና ያን ነገር ካጠራው የዘፈኑ የመደመጥ እንትን ኦኬ እዛ ላይ ሊቆም ይችላል፣ ወይንም ደግሞ ሊል ይችላል፣ ስሎዳውን ሊሆን ይችላል። ግን አሁን ኦልሬዲ ከ2 ሳምንት በላይ ሆኗል አይደል? ወጥቶ የተወሰነ ነገር ማብራሪያ መስጠት አለበት። በተሳሳተ መንገድ እምነቱ ደጋፊዎችም ተቃዋሚዎችም ሀገር የሚወድ ከሆነ ወጥቶ አይ እኔ አንደኛ ዘፈኑን መልዕክቱ በትክክል እንደዚህ ነው ማለት የፈለግኩት በተሳሳተ መንገድ የተረዳችሁ ነው እንደዚህ ነው ብሎ ማለት ይቻላል። አሁንም ደግሞ ባለበት ከደህንነቱ ጋር በተያያዘ ወጥቶ የተወሰነ መውጣትም የለበትም። በተለይ አሁን ከደህንነቱ ጋር በተያያዘ አንድ ስኒ ጀስት በየትኛውም ፕላትፎርም መናገር እንትን ማለት ይችላል። ግን ያን አያደርግም። ያ ከምን የመነጨ ነው ብለህ ብትለኝ አሁን ያልኩ ነው በቃ የሰጠው ምክንያት ነው። በመንግስት በኩል ደግሞ ያው ያልኩ ነው የተለመደው። አንድ ልጅ ቅድም ሲናገር በጣም በሲዲ ተቀርጾ ለብልጽግናዎችን ለሌላውም መሰጠት ያለበት ነገር ነበር። አንድ ልጅ በጣም አስቀምጦታል መልዕክቱ ከታሪክ አለመማር ነው። ከሁሉም ጋር ያለው ከሁሉም ጎራ ከመንግስትም በኩል ያለው የሚያሳዝነው ነገር ከታሪክ አለመማር ነው። ከታሪክ ሲባል ደግሞ እውነቱን ነው። 8 ዓመት ሌላ 100 ዓመት ወደኋላ ሄዶ እንትን ማለት ይችላል። ከዛም አልፎ ማየት ይቻላል። ግን አትሊስት ከ8 ዓመት በፊት ከነበረው የወያኔ ስርዓት አይነኬ ነኝ ከሚለው የወያኔ ስርዓት አለመማር ነው። አሁን መንግስትም ይህ እንደዚህ አይነት ድንፋታ የምሰማው ማለት ነው። እሺ ከልብ እናመሰግናለን አድማጫችን ስለ ጨዋነት ስለሰጠን አስተያየት እግዚአብሔር ያክብርልን። እሺ ቴንኪው አመሰግናለሁ። ወደ ቲክቶክ እንመጣለን። እዚህ ስልክ ላይ ያለሽ ተጠብቂናለሽ። ቁራው ምን ትላለህ? ቁራው ቴዲ አንበሳ የአንበሳ ልጅ የሚበላው ስጋ የሚጠጣው ጠጅ ለምን ይታሰራል? ዋስ ይጠራል እንጂ አለ። ቴዲ ነው ይታሰራል እያሉ የሚጮሁበት እንግዲህ ይኸው የት አለ? ውሸት። በነገራችን ላይ ቴዲ ባለፈውም ስናገር እንደነበረው ያን ጊዜ አጫሉ በተገደለ ጊዜ ዶክተር አብይ ወስዶ እንዳስቀመጠው እና እንደሸሸገው አብሮ ስንት ጊዜ ቁጭ አድርጎት ነገሩ እስኪያልፍ ድረስ እንደጠበቀው ይህንን የሚያውቁ ሰዎች ያውቃሉ። በዛም ጊዜ ደግሞ እኛ ተጨንቀንበት ነበር፣ ይገደላል ወይ ደግሞ የሆነ ነገር ይሆናል ብለን። እነ ጀዋርም ያኔ ሲያሰፈስፉ ነበረ። ያኔ ጠብቆታል መንግስት። አሁንም አካሄዳቸው ደስ ስለማይል የአይናቸው ከለር ስለማያምር የሚናገሩት ነገር ገና ሳይሆን ነገሮች እየፈበረኩ እያደረጉ ስለሆነ አሁንም ለቴዲ ጥበቃና ለወዳጆቹ ጥበቃ ሲባል ሊጠበቅ ይችላል። አሁን ቢጠበቅም እኛ ደስ ነው የሚለን። ምክንያቱም ሊበሉት ያሰፈሰፉት እነማን እንደሆኑ ስለምናውቃቸው። እነማን ናቸው ብትለኝ በማን ነው ስሙ በኤርትራው በሻዕቢያ ቡድን የሚመራው የፋኖ ቅጥረኛው ባንዳ ሸኔዎቹ እና ደግሞ አሁን የቀሩት ምንድን ነው ወያኔዎቹ። እነሱ ይሄንን ሁሉ ነገር ለማሳካት የማይፈነቅሉት ድንጋይ የለም። እኛ በእርግጥ ቴዲ አፍሮ ቢሞት ለሀገር ሞተ መስዋዕት ሆነ ብለን እናከብረዋለን፣ እንዘክረዋለን። ለዘላለምም ስሙ እንደተከበረ ይኖራል። ግን ያለ እድሜው ለምን ይሙት? እነሱ ባንጫጩት ለምን ይገደል? ስለዚህ የመንግስት ጥበቃ ያስፈልገዋል፣ ክትትል ያስፈልገዋል እንጂ መንግስትማ አየነው እኮ ምን እኮ እና ቦይ ፀሐየን እነ በረከት ስምኦን ማን ያልበላው አለ እንዴ? ማን ያቃተዋል? እንደውም ደብረጽዮን ራሱ ሲሄድ አይቼው ከልጆች ጋር ስለሆነ ተውኩት አይደል እንዲ አይደል? ማንም ፈርቶ ነው። ቴዲን አሁን እንደፈለገ ቢያደርገው ምን ይመጣል? ምንም እኮ አይመጣም። ምንም ማለት ነው። አየን እኮ በቃ ትልልቅ የማይነኩ የሚባሉ ሰዎች እኮ ግንባራቸውን እየተባሉ እኮ አሁን እኮ ተረስተዋል እኮ። ምነው ያኔ እነዛንም በወሰድክልን እያለው አይደል እንደ ነበር ነው። ግን ለሰላም ሲባል እዛ ጋር ለነበረው ክፍተት ጠረፍ ላይ ስለነበረ የትግራይ ቦርደር ስለሆነ እስቲ ተመልሰው ልብ ከገዙ ያንን ቦታ የሚጠብቃል በሚል ትቷቸው ነበር።
እና ምንድነው እሱ ያንን እንዳያደርግ የሚያግደው ነገር ምንም አልነበር። እና አሁን የማየው ነገር ምንድነው ቴዲዬ፣ በተለይ ሲሳይ አጌና ነገሩን ለጥጦታል። የመንግስት ደጋፊ የሚባሉትን ወይም ደግሞ ይሄ ተቃዋሚዎችን ባይዘዌ እኔ የመንግስት ደጋፊ ለሆነ የቻልኩት ተገፍቼ ነው። የተገፋሁት ለምንድን ነው? ተቃውሞ ያመጡት ሰዎች ከዛ ተነስተው ሲመጡ ምንድን ነው እያሉ የመጡት ሙስሊም አይገዛንም፣ ይሄ ሰውዬ እንደዚህ ነው እያሉ ከተነሱበት አቋም ተነስቼ ነው። ኦኬ፣ ስለዚህ እነዚህ ሰዎች እኔን አይወክሉኝ። እኔ መሆን ያለብኝ የት ነው? ይሄ መንግስት እስካለ ድረስ እኔ በኢትዮጵያ ጥላ ውስጥ ጥሩ አለሁኝ ማለት ነው ብዬ ወደ መንግስት እንድጠጋ ያደረጉኝ እነሱ ናቸው። ስለዚህ ሲሳይ አጌና አሁን የመንግስት ደጋፊዎች እዛ ብዙ ስለሚገቡ ማለት ነው። ሲሳይ አጌና ዘፈኑን በጣም ፖለቲካ መተንተን ጎበዝ ነው። ሁሉ የፖለቲካ እውቀት አለው። ግን በዘፈን ላይ የወጣውን የቴዲን ዘፈን ግን በጣም በተሳሳተ መልኩን የተረዳው። ባለፈው ያንተ ስም እዛ ቤት ሲጠራ ነበረ። በጣም ተሳስቷል። ሲሳይ አጌና እድል አልሰጠንም። ስልክ እንደዚህ ሊያስገባን አልቻለም። ምክንያቱም እሱ እኔ ዘፈን የሚያውቅ አይመስለኝ። ሲሳይ አጌና በጣም ወደው ጋዜጠኛ ነው። ግን በተሳሳተ መንገድ ወስዶ ህዝቡ ጠቅላላ በተለይ በመንግስት ጎን ያለው ሰው ሁሉ እንዲጮህ ያደረገው ሲሳይ አጌና። ስዩሜ አራዳ ልጅ ተረድቶታል። ዘፈኑ ለማን እንደተዘፈነ ሁሉ ገብቶታል። ለመንግስት አይደለም። እኛ የመንግስት ደጋፊዎች ሆነን ሳይሆን ግን ዘፈኑ ራሱ ትርጉሙ አሁን የገባው ሰውዬ እንደው በደርግ ጊዜ ቢሆን እርምጃ ይወሰድበት ነበር። እውነት እንዴት ነው አሁን እሱ ኢትዮጵያዊነትን ለእኔ አታስተምሩኝም እያለ አለ ይላል። እንደዚህ አይነት እንግዲህ ተርጓሚዎች ናቸው ዘፈኑን እየሰሙ ያሉት። እና ለመንግስት ነው የተዘፈነው ለእንትና ነው የተዘፈነው እያሉ እየከፋፈሉ የሚነግሩን ደግሞ እነሱ ናቸው። በጣም የሚገርሙ የድሮ የነገስታቶች እንትን እንዲመለስ ይፈልጋል፣ የድሮ ስርዓት እንዲመጣ ይፈልጋል ቴዲ ይላሉ። ምን ብሎ ነው የዘፈነው? በወያኔ ጊዜ አዲስ ንጉስ እንጂ ለውጥ መቼ መጣ? ንጉስ ነው የሆናችሁብን፣ የድሮ ስርዓት ነው የመለሳችሁብን እያለ ንጉሶቹን እየተቃወመ እኮ ነው የዘፈነው ለወያኔ። እንዴት ነው የድሮ ስርዓት የሚኒሊክ ናፋቂ የእንትን ናፋቂ እያላችሁ ቴዲን እንትን የምትሉት? ቴዲ በወቅቱ የሚሄድ ሰው ነው፣ ከወቅቱ ጋር የሄደ ሰው ነው። በወያኔ ጊዜ የሚገባውን ሰጥቷቸዋል። አሁን ደግሞ የዘፈነው መሀል ለገቡት ባንዳዎች፣ ከኢትዮጵያዊነት ለለያችሁን ባንዳዎች፣ ላመናችሁ እና አንዳርጋቸው ጽጌ ሊሆን ይችላል እነ ጥራቸው እንዳሉ አሁን ከርተው ኢትዮጵያን እየወጉ ያሉ ከርተው አሁን ኢትዮጵያና መከላከያን እያጠቁ ያሉ ለነሱ ከኢትዮጵያዊነት ለለያችሁን ነው የዘፈነላችሁ። ሀገር እንኳን ተውልን፣ የምናለቅስበትን ሀገር ተውልን እያለን የዘፈንላችሁ ለመንግስት ነው። ምኑ ነው ለመንግስትማ እየሰራ ሳየን እኮ ኢትዮጵያ እግዚአብሔር ይባርካት ተብሎ እኮ ሰምተነው የማናውቀውን ድምፅ እኮ የሰማነው እኮ በዚህ መንግስት እኮ ነው። በዚህ መንግስት እኮ ነው ኦርቶዶክስ እኮ ለሁለት ተከፍላ የነበረች አንድ አድርጓት እኮ ወደ ሀገር የመለሳት እኮ። በዚህ መንግስት እኮ ነው ሙስሊም እኮ የታወሰው እኮ። በዚህ መንግስት እኮ ነው የፕሮቴስታንቱም እኮ እንትን የሆነው እውቅና ያገኘ። እና ለየትኛው መንግስት ነው ቴዲ ተቃውሞ አድርጎ የዘፈነው? እኛ እውነት ዘፈን እናውቃለን ቴዲን እናውቃለን የምንል የሸገር አዲስ አበባ ልጆች እንዴት ነው ለመንግስት ተዘፈነ? አልተቀበልነውም እኛ እንደዛ። ማንም ጤነኛ አይምሮ ያለው እንደዛ አልተቀበለው። ይሄ የተዘፈነው ለባንዳ ለከፋፈለን፣ እኛን ከኢትዮጵያዊነት አውጥተው ዳር ላስቀመጡን እንጂ ቀጥታ ለመንግስት የተወሰደ ዘፈን አይደለም። እንደገና ደግሞ የውስጥ ስሜቱን ማናችንም ጋር የነበረውን ቁስል የ8 ዓመቱን ቁስል ገባ። በኢትዮጵያዊነት ህዝብ ሞቷል፣ ሚሊዮኖች አልቀዋል። በዛ ሀዘን ደግሞ ሀዘኑን ገልጿል። ዳስ ጥለናል ብሏል፣ ጣሉ ብሏል። ሀዘኑን እንጉርጉሮውን በዛ ገልጾታል። በቃ የተሰማውን ስሜት ሁሉ እዛ ላይ ገልጿል እንጂ ለቅሶን የደረሰን ሀዘኑን የተወጣው እና ማን እንደከፋፈለን ደግሞ ግልጥልጥ አድርጎ ነው በዘፈኑ የተናገረው። አሁን ደግሞ ይሄ አይደለም ካላችሁ አሁን 1-2 ሲንግል ይለቃል ቴዲ። እንደዛ ነው ባህሪው። አንድ ሙሉ ሲዲ ይለቃል፣ ከዛ በኋላ 1-2 ዘፈን ደግሞ ሌላ ይለቃል። አሁን የሚለቀቀውን ጠብቁ። ተቃዋሚ ጎራ እንግዲህ ምን እንደሚሉ ያኔ እንሰማለን። ቴዲ አመሰግናለሁ አለ። ቴንክ ዩ ከልብ አመሰግናለሁ። ስልክ ላይ ያለሽ ሄሎ። እሺ ይሰማል። እሺ እህታችን ምን ትያለሽ?